ሰላም ውዶቼ እንዴት ናቸው አላችሁ? ደህና ናቸው። ይኸው በሌላ ቪዲዮ መጥቻለሁ ማለት ነው። እንደተለመደው ለቤቴ አዲስ የሆናችሁ ሰባ ማድረግ ቤተሰቡ ነው። ቤተሰብ የሆናችሁ ደግሞ ኮመንቱ ላይክ አድርጉ ማለት ነው። ዛሬ የመጣሁት ደግሞ አብርሽ ማልቀሱ ትክክል ነው ወይንስ አይደለም ወይንስ ያንሰዋል ነው? ለእኔ አብርሃም ማልቀሱ ያንሰዋል። የእጁን ያገኘው ሲጀመር ማለት ነው። አንድ ወንድ ሚስቱን ከበደላት በኋላ በድሎ አሰቃይቶ እላያ ላይ ሌላ ሴት ደርቦ ይዞ እና ባትጫወትበት በጣም ነበር የሚገርመው። አይደለም ማልቀስ ደም እንኳን ደም ለምን አያለቅስም? ያንሰዋል። የእጁን ያገኘው። አንዳንዶች ደግሞ አብርሽ የዋህ ነው፣ አብርሽ በጣም ያሳዝናል፣ አብርሽ የዋህ ነው ምናምን እያላችሁ እሱ ስር ስትኮምቱ በጣም ነው የምታሳፍሩት። በተለይ ሴት ሆናችሁ ማለት ነው። ለምን መሰላችሁ? ሩታ ላይ እንዴት እንደተጫወተ አይታችኋል። ልጁን እንኳን ሲፈልግ የኔ አይደለም ነበር የሚለው እርጉዝ እያለች ማለት ነው። ያን እንኳን አምና ተቀብላ ከወለደች በኋላ እንኳን እሷን ጥላር ለኬርሜላ ጋር የሚልከሰከሰው በጣም ነው የምትገርሙት። ደግሞ ለአብርሽ ታዝናላችሁ እንዴ? ግዴታ በእኛ እስኪደርስ መጠበቅ የለብንም። እኔ እሱ ማልቀስ በጣም ነው ደስ ያለኝ። በጣም ነው የምላችሁ እንዴ። ደግሞ ማለት ነው አሁንም እኮ ሩታ እንደዛ ተጫውታበታለች። እሷን ሄዶ ይቅርታ እንደመለመን እንደገና ኤርሜላን ደብሮኛል፣ በጣም አስጠልቶኛል ምናምን ብሎ ይቅለሰለሳል። ድጋሚ አልቃሻ እንዴ! ኤርሜላ ምን አባቷ ልትሰራለት ነው ሲጀምር? ከዚህ በኋላ በራሱ ህይወት ላይ ጣልቃ ገብታ እኮ ከሩታ ጋር ከልጁ እናት ጋር አላይተዋለች። ስለዚህ ሩታ ጀግና ናት። እንኳን ሰራችለት፣ እንኳን አስለቀሰችው። እሷ ራሱ እኮ እንባር ለሚያለቀሰችው እውነት ነው የምላችሁ። የሴት ልጅ እንባ ጎርፍ ሆኖ ነው የሚወስዳችሁ ወንዶች፣ ጎርፍ ሆኖ ማለት ነው። እንባ ደግሞ በጣም ዋጋ ያስከፍላል። እኛ ቀልድ ስለሚመስለን ነው እንጂ ሰው አያልቅስባችሁ። እውነቴን ነው የምላችሁ። እና ሩታ በጣም ነው ያዘነችበት፣ በጣም ነው ያለቀሰችበት። ስለዚህ ያለቀሰችው ውሃ ነው እንዴ እርር ብላ እኮ ነው። እውነቴን ነው የምላችሁ። እርር ድብን ብላ ነው ያለቀሰችው። እንደዛ ከስርስሯ ሄዳ እንኳን ስትለምነው እንኳን እንዴት ነበር የሚያላግጥባት የነበረው አብርሃም። እና አሁን አንተ ስላለቀስክ እንደው ሊታዘንልህ ነው አንተ። እኔ እንደ ሩታን ቢሆን እኮ እኔ ሩታን ብሆን ነው የምላችሁ እገለው ነበር አብርሃምን ማለት ነው። እገለው ነበር፣ ሁሌም ስሰራ ቪዲዮ እገለው ነበር ብዬ ነው የምላችሁ። እውነት እኔ ሩታን ቦንዶም እሷ በጣም ትዕግስተኛ ሴት ናት እንዴ። እስኪ አሁን ደግሞ ሄርሜላ ታወጣ ልጄ ያለ አባቱ እንዳያድግ ያለ ታዲያ እንዳያድግ ብሎ ደግሞ ይበጠረቃል። ታዲያ ይሄንን ካሰበ መጀመሪያስ ሄርሜላ ጋር ምን ያልከሰክሰዋል እንዴ? ትዳር ማለት እኮ ቀላል አይደለም ጓደኞች። ትዳር ማለት ህይወት ነው። በአንድ ሰው ተበስኖ መቀመጥ መኖር፣ ኑሮን ህይወታችሁ እስካለች ድረስ እስከ ተፈቀደላችሁ ጊዜ ትዳራችሁን ልጆቻችሁን አሳድጋችሁ ትዳራችሁን በስርዓት ቀጥ ለጥ አድርጋችሁ ይዛችሁ መኖር ማለት ነው። በአንድ ሰው ተበስናችሁ ትዳር ማለት ይሄ ነው ለእኔ ማለት ነው። ገባችሁ? ያደረገውን ፋን ይዘኛል። በዛ ላይ ብርድ ነው አልኳችሁ እና ማለት ነው። ስለ እውነት ነው የምላችሁ። ሩታን የምታውቋት የእሷን ችግር ያያችሁ የደረሰባትን ያያችሁ፣ አብርሃም ስላለቀሰ ለእሱ የምትደግፉ በጣም ነው የምታሳዝኑኝ። በጣም ነው የምላችሁ እንዴ። ደግሞ የድፍረቱ ድፍረት እንደዚህ አድርገኝ እንዲፈጥረኝ እሷም እንኳን እንዲያድርጎኝ ምናምን ብላ እንኳን ሙሉን እንደ ታሪክን አላወራችሁም ሩታ። እውነት ሙሉ ታሪክን አላወራችሁም አብርሃም። ስለዚህ ማለት ነው ማልቀስ ያንሳሃል ነው ምልክ።
አብርሃም ያንሳሃል። ገና ደግሞ ሩታ እግሯ ስር ተደፍተህ ገና ይቅርታ ትጠይቃለህ። ገባ? እንኳን ተበቀለች፣ እንኳን ተበቀለች። እንዲህ ነው ማድረግ ያለባችሁ። በቃ እንዲህ ነው ማድረግ ያለባችሁ። አሁን ጽጌና ዳንኤልን ተመልከቱ። ዳንኤል ከኤፌሶን ጋር ሲልከሰከስ ጽጌ የኤፌሶንን ወንድም ይዛ ተበቀለችው። ስለዚህ ሩታም ደግሞ ያው አብርሃምን ተበቀለችው። በቃ ይሄ ነው የሚሄደው። በቀል ጥሩ አይደለም፣ ግን እንዲህ አይነት ክፉ ወንዶች ላይ እንዲህ ነው ማድረግ ያለ። ደግሞ አብርሃም የዋ ነው። መርዝ እኮ ነው መርዝ። እንዴ አንተ የዋና አብርሻ፣ አይዞህ ጠንካራ ሁን። ልፍስፍስ ደግሞ ምን አባቱ ነው ደግሞ ጠንካራ ነው እንዴ? አብርሃም ልፍስፍስ ስለሆነ አይደለ እንዴ ትዳሩን ትቶ ሌላ ሴት ጋር ሄደው እንጂ ጠንካራ ወንድ ቤቱን በስርዓት ቀጥ ለጥ አድርጎ ትዳሩን ይኖራል እንጂ አይርመጠመጥም። ስለዚህ ማለት ነው ጓደኞቼ ለአብርሃም የምታሽቃብጡ እናንተ ላይ እስኪደርስ ደግሞ ታዩታላችሁ። እናንተ ላይ ሲደርስ ማለት ነው። ገባችሁ? ስለዚህ ማለት ነው እኔ ለአብርሃም ምንም አላሽቃብጥም። በጣም ነው ደስ ያለኝ። ለምን እምባ ሲያለቅስ ውሃ ነው። ለምን ደም አያለቅስም? ያንሰዋል፣ ያንስባል። እውነት እንዲህ እንዴ ቀላል ነው እንዴ ሩታ? እኔ ሳዲ ጉንፋን ይዞኝ ነው ማለት ነው ጓደኞች። እሺ እና ማለት ነው ሲያንሰው ነው የምላችሁ። ገና አልኳችሁ ምን አይተ የሩታ አምባ የሩታ ግፍ ገና ገደል ነው የሚከታ። አንተንማ ደግሞ አሁንም ኤርሜላ እኔ እኮ ወይ ደግሞ በቃ መኖር ካለበት እሱ ልጅ ሩታንም ኤርሜላንም ከውስጡ ማውጣት አለበት። ከሁለቱም ጋር ማቆም አለበት። ከዛ የራሱን ህይወት ሌላ ኑሮ መኖር ነው ያለበት። ገባችሁ? ሁለቱም ከዚህ በኋላ ራሱ አይጠቅሙትም፣ አይሆኑትም። ምክንያቱም ልክስክስ ስለሆነ ልጁ ማለት ነው። እና ጓደኞቼ ሰብ ማድረጋችሁን አትርሱ። በሌላ እስከምንገናኝ በሌላ ቀጣይ ቪዲዮ መልካም ጊዜ፣ መልካም ቆይታ